ሰላም ጤና ይስጥልን። ዓለማችን እያነጋገሩ ያሉ እጅግ አስደንጋጭና ፈጣን መረጃዎችን ይዘን ቀርበናል። በኢራን ጎዳናዎች ደም እየፈሰሰ ነው። አሜሪካና ኢራን ለጦርነት ጣታቸውን ቀስቅሰዋል። ትራምፕ ምን አሉ? በሌላ በኩል ለ3 ዓመታት በጦርነት የታመሰችው ካርቱም አዲስ ተስፋ ሰንቃለች። የሱዳን መንግስት ወደ ዋና ከተማው ተመልሷል። እንዲሁም በሚኒሶታ የተቀሰቀሰው ተቋሞና የትራምፕ አስተዳደር የወሰደው ጠንካራ እርምጃ፣ ሁሉንም በዝርዝር መረጃ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። አድማጮች፣ በቅድሚያም ሁለተኛ ሳምንቱን በተሻገረው ህዝባዊ ተቋሞ እየተናጠች ያለችው ኢራን በአሜሪካ ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ አስጠነቀቀች። ተቋሞን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በመቶዎች የሚቆጠሩ ተቋሚዎች ህይወታቸው ማለፉን የቢቢሲ ምንጮችና ተሟጋች ቡድኖች ገልጿል። አንድ ምንጭ እዚህ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ለቢቢሲ ተናግሯል። በርካታ ጓደኞቻችን ህይወታቸው አልፏል። ጥይት እየተኮሱ ነበር። ልክ እንደ የጦር ግንባር ነው። መንገዶች በደም ተሞልቷል። አስክሬኖችን በጭነት መኪናዎች እየወሰዱ ነው ሲል በአገሪቱ ያለውን ሁኔታም ገልጿል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚሆኑ የአስክሬን ከረጢቶችን ቆጥሯል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሂርና በመላ አገሪቱ 495 ተቋሚዎችና 45 ጸጥታ ኃይሎች ህይወታቸው ማለፉን እንዳረጋገጠም አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቋሚዎቹ ህይወት ማለፍ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቋቸው እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላልም ብሏል። ትራምፕ አስተዳደራቸው ምን አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩም በጣም ጠንካራ የሆኑ አማራጮችን እየተመለከትን ነው ሲሉም ጠቁሟል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶች ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግሯል። አሜሪካ ልትወስድ ከምትችለው ሌሎች አማራጮችን መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካቱ እንደሚችሉ ባለስልጣናቱ ለዎል ስትሪት ጆርናል ጋዜጣ ተናግሯል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጮች አንዱ ሊሆን እንደሚችልም ተነግሯል። የኢራን ፓርላማ አፈጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከቦች ማዕከላት ህጋዊ የጥቃት ኢላማዎች እንደሚሆኑም አስጠንቋል። በአገሪቱ በታየው ከፍተኛ የዋጋ ግሽበት ምክንያት የተጀመረው ተቋሙ በአንጻሩ የኢራን የበላይ መሪ አያቶላ አሊ ካሚኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግሯል። ዘገባው የቢቢሲ ነው። በሌላ መረጃ መቀመጫውን በፖርት ሱዳን ያደረገው የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ሁለታ ለጋዜጠኞች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱን ገልጿል። በጦርነት የተሰቃዩት የከተማዋ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምርም ተናግሯል። በአገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማውን መልሶ መቆጣጠርም ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመችም ትገኛለች። የተባበሩት መንግስታት መረጃ እንደሚያሳየው ግጭቱ በበረታበት ወቅት 5 ሚሊዮን የሚጠጉ ሰዎች ከከተማው ተሰደዋል። ከከተማው ለመውጣት ያልፈለጉና ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ዘረፋና ታጣቂዎች በሚፈጽሙበት የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸሙም ገልጿል። አሁን ወቅት አብዛኛው የከተማው ክፍል ወድሟል። የተባበሩት መንግስታት ባለስልጣን ኡጊቺ ዳንኤል በጥቅምት ወር እንደገለጹት መሰረታዊ አገልግሎቶች በጭራሽ አይሰሩም በሚያስብል ሁኔታ ላይ ናቸው ብሏል። ጠቅላይ ሚኒስትር ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚሰራም ተናግሯል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆን ሲናገሩ ተደምጧል። የእርስ በርስ ጦርነት ከፈነዳም በኋላ በሀገሪቱ ቢያንስ 150,000 ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት በሱዳን ያለውን ሁኔታ በዓለም ላይ አስከፊ ሰብአዊ ቀውስ ሲል ይገልጻል። ወደ 12 ሚሊዮን የሚጠጉ ሰዎችም
ከመኖሪያቸው እንደተፈናቀሉ መረጃዎች ያመላክታሉ። በሌላ ዜና የትራምፕ አስተዳደር በመቶዎች የሚቆጠሩ ተጨማሪ የፌዴራል መኮንኖችን ወደ ሚኒሶታ እንደሚልክ አስታወቀ። አስተዳደሩ ይህንን ያለው የአይስ መኮንን የ37 ዓመቷን አሜሪካዊት ተኩሶ ሕይወት ካጠፋ ከቀናትም በኋላ ነው። የአገር ውስጥ ጉዳዮች ሚኒስትሯ ክሪስቲኖ በሚኒያፖሊስ የሚንቀሳቀስ የአይስ እና የድንበር ተቆጣጣሪ መኮንኖችን ስራዎቻቸውን ያለ ችግር እንዲያከናውኑ በመቶዎች የሚቆጠሩ ተጨማሪ ኃይሎች ወደ አካባቢው እንደሚልኩ ለፎክስ ኒውስ ተናግሯል። የ37 ዓመቷ ሬና ኒኮል ጉድ በአይስ መኮንን ሕይወቷ ካለፈም በኋላ በተለያዩ የአሜሪካ ከተሞች የተቃውሞ ሰልፎች ተካሂዷል። የትራምፕ አስተዳደር መኮንኖቹ ራሳቸውን ለመከላከል እርምጃ መውሰዳቸውን በመግለጽ ክሱን አስተባብለዋል። የአካባቢው አስተዳደሮች ግን ግለሰቧ ምንም የፈጠረችው አደጋ አልነበረም ብለዋል። መኮንኖቹ ዛሬና ነገ ሚኒሶታ እንደሚደርሱ ገልጸው እንቅስቃሴያቸውን ለማወክ የሚሞክሩ ግለሰቦች ላይ እርምጃ እንደሚወሰድም አስጠንቋል። የህግ አስከባሪዎች ላይ የኃይል እርምጃ ለመውሰድ የሚሞክሩ ከሆነ እንቅስቃሴዎቻችን የሚያግዱ ከሆነ ያ ወንጀል ነው፣ ስለዚህ ለጥፋታቸው ተጠያቂ ይደረጋሉ ብሏል። ቅዳሜ ዕለት ተቃዋሚ ሰልፈኞቹ በሚኒያፖሊስ፣ ኦስቲን፣ ሲያትል፣ ኒውዮርክ እና ሎስ አንጀለስ አደባባይ በመውጣት ተቃውሟቸውን ገልጸዋል። በሌላ ዜና የኢራኑ ፕሬዝዳንት ለወላጆች ጥሪ ያቀረቡ። ልጆቻችሁን ከአሸባሪዎች ጠብቁ ሲሉ ፕሬዝዳንቱ መልእክትን አስተላልፈዋል። የኢራኑ ፕሬዝዳንት ማሱድ ፔዝeshkian በሀገሪቱ እየተካሄደ ያለውን መጠነ ሰፊ ተቃውሞ ተከትለው ለመላው የሀገሪቱ ሕዝብ አስቸኳይ መልእክትን አስተላልፈዋል። ፕሬዝዳንቱ ወላጆች ልጆቻቸውን የሰው ሕይወት ከሚያጠፉ አሸባሪዎች ጋር እንዳይቀላቀሉ እንዲመከሩ አሳስበዋል። የውጭ ጣልቃ ገብነት አሜሪካና እስራኤል በሀገር ውስጥና በውጭ ያሰለጠኗቸውን አሸባሪዎች ወደ ሀገር ውስጥ በማስገባት የተለያዩ ሁከቶች እንዲነሱ እያደረጉ ነው ሲሉም ከሷል። የመንግስት አቋም መንግስታቸው የሰላማዊ ተቃዋሚዎችን ድምፅ ለመስማትና ለኢኮኖሚ ጥያቄያቸው ምላሽ ለመስጠት ዝግጁ መሆኑን ገልጸው ንብረት የሚያወድሙት ግን ጠላት ያሰማራቸው አሸባሪዎች ነው ሲሉም ጠርቷቸዋል። የሁኔታው አሳሳቢነት ላለፉት 2 ሳምንታት በቆየው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅቶች ገልጿል። የአሜሪካና የኢራን ፍጥጫ ፕሬዝዳንት ዶናልድ ትራምፕ አሜሪካ ለመርዳት ዝግጁ መሆኗን ሲገልጹ፣ ቴህራን በበኩሏ ጥቃት ከተፈጸመባት በአካባቢው የሚገኙ የአሜሪካ የጦር ሰፈሮችና እስራኤል ላይ ያጸፋ እርምጃ እንደምትወስድም አስጠንቅቃለች። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቬኔዙዌላ አጋር የሆነችው ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳሰቡ። ፕሬዝዳንቱ ከቬኔዙዌላ ወደ ኩባ ሲገባ የነበረው የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግም አስጠንቋል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ ትኩረታቸውን ወደ ኩባ መልሷል። የኩባ የረጅም ጊዜ ወዳጅ የሆነችው ቬኔዙዌላ በቀን ወደ 35,000 በርሜል ዘይት ወደ ደሴቷ እንደምትልክም ይታመናል። የኩባ የውጭ ጉዳይ ሚኒስትር ሀገራቸው ያለ ጣልቃ ገብነት ነዳጅም የማስመጣት መብቷ የጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያ ምላሽን ሰጥቷል። የሀገሪቱ ፕሬዝዳንትን በበኩላቸው ማንም የምናደርገውን አይወስንልንም ብለዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸው የቬኔዙዌላ የነዳጅ ጫኝ መርከቦችን የመያዝ አካሄድ ኩባ ውስጥ ያለውን የነዳጅና የኤሌክትሪክ ቀውስ ማባባስ ጀምሯል። የአሜሪካ መንግስት ባለፈው አርብም ማዕቀብ የጣለባትን የቬኔዙዌላ ነዳጅ እያጓጓዘ ነው ያለውን 5ኛ የነዳጅ ጫኝ መርከብ በቁጥጥር ስር አውሏል። ትራምፕ ሁለታ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኩባ ለብዙ ዓመታት ከቬኔዙዌላ የሚመጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኖራለች። በምላሹ ኩባ ላለፉት 2 ዓመታት ለቬኔዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች፣ ነገር ግን ከእንግዲህ አይቀጥልም ብለዋል። ክሎም ከእንግዲህ ወደ ኩባ የሚሄድ ነዳጅም ሆነ ገንዘብ አይኖርም፣ ዜሮ ጊዜው ሳይረፍድ ስምምነቱ እንዲደረግ አጥብቄ እመክራችኋለሁ ማለትም አስጠንቋል። ትራምፕ እንዲፈጸም ስለሚፈልጉ ስለ ስምምነት ዝርዝር ወይም ደግሞ ኩባ ሊገጥማት ስለሚችለው መዘዝ የገለጹት ነገር የለም። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ግን አገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን የግዴታ እርምጃዎች ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላትም ብሏል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉም አክሏል። ትራምፕ ከኩባ ጋር በተያያዘ አስተያየት ሲሰጡ አሜሪካ ውስጥ በአደንዛዥ ዝውውርና በሌሎች ወንጀሎች
ክስ በተመሰረተባቸው ማዱሮና ባለቤታቸው ሲሊያ ፍሮሊሰንን ለመያዝ የተወሰደውን እርምጃም አንስቷል። ኩባ ለዓመታት ለማዱሮ የግልድነት ጥበቃ ስታደርግም ቆይታለች። የኩባ መንግስት አሜሪካ በቬኔዙዌላ ዋና ከተማዋ ካራካስ ባካሄደችው ዘመቻ 32 ዜጎቿ ሕይወታቸው ማለፉ መግለጹ ይታወሳል። ትራምፕ ስለዚህ ጉዳይ በሰጡት አስተያየት አብዛኞቹ እነዚህ ኩባንያዎች ባለፈው ሳምንታት በአሜሪካ ጥቃት ሞተዋል፣ ቬኔዙዌላም ለብዙ ዓመታት አግተው ከያዟት ወንበዴዎችና ቀማኞች ጥበቃ አያስፈልጋትም ብሏል። የውጭ ጉዳይ ሚኒስትሩ ሮድሪጌዝን በበኩላቸው ኩባ ለማንኛውም ሀገር ለቀረበችው የደህንነት አገልግሎት ምንም አይነት የገንዘብ ወይም የቁሳቁስ ካሳ ተቀብላ አታውቅም ሲሉም ተናግሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኩባ መሪዎች እየተፈጠረ ያለው ሁኔታ ሊያሳስባቸው እንደሚገባ ባለፈው ሳምንት ጠቁመው ነበር። ራሳቸው በኩባ መንግስት ውስጥ ቢሆኑ ኑሮ እንደሚጨነቁ የተናገሩት ሩቢዮ አገሪቱ መሪዎቹ ከፍተኛ ችግር ውስጥ ናቸው ሲሉም ተናግረዋል። ዘገባው የቢሲ ነው። ክቡራን አድማጮች ለሰዓቱ ያስኩላችሁ የዛሬው መረጃዎቻችን እነዚህን ይመስሉ ነበር። የእርሱ አስተያየት ምንድነው? ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያጋሩን። ቪዲዮን ከወደዱት ላይክ ማድረግና ለተጨማሪ ትኩስ መረጃዎች ሰብስክራይብ ማድረጋችሁን አትርሱ። ከሰዓታት በኋላ ሌሎች